ከሃዲው አብይ አህመድ በሕገ መንግስቱ በሚል ሰበብ ወልቃይትና ጠገዴ በትግራይ ክልል ውስጥ እንዲካለል መወሰኑን ተከትሎ አቶ አረጋ ከበደ ለአርበኛ ዘመነ ካሴ የአንድነት የትግል ጥሪ ማቅረቡ ተሰምቷል። የትግራይ ጊዜያዊ አስተዳደር በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀደመ ቀያቸው ሲመለሱና የትግራይ ሕገ መንግስታዊ ወሰን ሲከበር ብቻ ነው ሲሉ የትግራይ ጊዜያዊ አስተዳደር ጠንከር ያለ ወቅታዊ መግለጫ ሰጥቷል። ሙሉ መግለጫውን ይዘናል። መሪያችን አርበኛ ዘመነ ካሴ እንዳለው ቤታችን ዘግተን ንግግርና ምክክር ማድረግ የትግላችን አንዱ ሴት እንደሆነ በማመን ችግራችን ፈተናል። ለመሆኑ ችግሮቹና መፍትሄዎቹ ምንድናቸው? የምትሰሙት ይሆናል። በረከት ዘመቻ የ6ኛ እዝ 52ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሻምበል የአንድ ሙሉ ቲም አዛዥ አባላቱን አስከትሎ ስርዓቱን ለቆ በመውጣት በዛሬው ዕለት በ106ኛ ኮር 24ኛ ክፍለ ጦሩን ተቀላቅሏል። 5 ዓመት በወሰደው ጦርነት ህዝባችን ከመጨፍጨፉ ያመጣነው ለውጥ የለም ሲልም ገልጿል። ዝርዝሩን ተሰሙታላችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በትግራይ ክልል ወደ ሰፊ ግጭት የመመለስ ስጋት እንዳሳሰባቸው ገለጹ። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁን ሆኑ። እነሆ ለመረጃችን ገባ። ከሃዲው አብይ አህመድ በሕገ መንግስቱ በሚል ሰበብ ወልቃይትና ጠገዴ በትግራይ ክልል ውስጥ እንዲካለል መወሰኑን ተከትሎ አቶ አረጋ ከበደ ለአርበኛ ዘመነ ካሴ የአንድነት የትግል ጥሪ ማቅረቡ ተሰምቷል። በአብይ አህመድ የሚዘወረው ግን ደግሞ ገለልተኛ ነኝ ብሎ ህዝብን የሚያታልለው ምርጫ ቦርድ ወልቃይትን ምዕራብ ትግራይ ብሎ ማካለሉ በአብይ አማሮች ጭምር ትልቅ ቁጣን ፈጥሯል። የአፍሪካ ህብረትን የናደራድራችሁ ጥያቄ በደስታ የተቀበለው ህዋ ትልቅ ፌሽታ ላይ ናቸው ተብሏል። የአማራ ወሰን ማንነት አስመላሽ ኮሚቴ ጠንካራ መግለጫ ቢያወጣም የነ ኮሎኔል ደመቀ ዘውዱ ዛቻና ፉከራ ቢያሰሙም አረጋ ከበደ የልምምጥ ደብዳቤ ቢጽፉም አብይ አህመድ ግን ውሃ ቸልሶበታል። በአንጻሩ አብይ አህመድ በአንድ ልብ ለሚያስበው በአንድ ቋንቋ ለሚያወራው በአንድነት ጸንቶ የቆመው ህዋትን መርጠው ወልቃይትን መስጠታቸው እየወጡ ያሉት መረጃዎች ያመላክታሉ። ይህንን ተከትሎ ነው አቶ አረጋ ከበደ ለአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ለአርበኛ ዘመነ ካሴ የአብረን እንታገል ጥያቄ ያቀረቡት ተብሏል። አብይ አህመድ ቅርበት ያለው ምንጫችን ስልጣኑን አሳልፎ ለሰጠው ለማ መገርሳ ያልታመነ አብይ ለስልጣን እርካብ ሆነው ባገለገሉት ገዱና ደመቀ ላይ ክደት የፈጸመ አብይ በእናቱ አረጋ ከበደ ላይ ይህንኑ የዘወትር ተግባራቸውን ክደት ቢፈጽሙ የሚገርም አይደለም ሲሉ ትዝብታቸው ነግረውናል። የአዴፓው ፍርፋሪ ለቃሚ እመራለሁ እወክላለሁ በሚሉት ህዝብ ላይ ላለፉት 3 ዓመታት በአየርና በሜካናይዝድ ጦር ሲጨፈጨፉት ከኖሩ በኋላ በኦሮሞሞ መንግስት ክደት እንደተፈጸመባቸው ሲገባቸው ተጸጽተናል የሚል ኑዛዜ መሰል ደብዳቤ ለአርበኛ ዘመነ ካሴ መላካቸው ተሰምቷል። አርበኛ ዘመነ ካሴም ካፋብን አመራሮች ጋር በጋራ እንምከርበት የሚል ምላሽ ሰጥቷል ተብሏል። ሌላ መረጃ የትግራይ ጊዜያዊ አስተዳደር ወቅታዊ መግለጫ። የትግራይ ጊዜያዊ አስተዳደር በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀደመ ቀያቸው ሲመለሱና የትግራይ ሕገ መንግስታዊ ወሰን ሲከበር መሆኑን ያምናል። ይህ መሰረታዊ ጉዳይ ለግጭት መንስኤ ሊሆን የሚችል ዋነኛ ነጥብ በመሆኑ ጥያቄው በሰላማዊ በፖለቲካዊ መንገድ ሊፈታ እንደሚገባ ጽኑ እምነት አለው። ከዚህ ውጭ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል ጊዜያዊ አስተዳደሩ በጥብቅ ይገነዘባል። በዚህ ሳምንት ያጋጠመው ግጭትም ቢሆን ለትግራይ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለመገኘቱ የተከሰተና ሊፈጠር የማይገባው ነበር። የትግራይ ጊዜያዊ አስተዳደር አሁንም ቢሆን በፕሪቶሪያው ስምምነት መሰረት ዘላቂና አስተማማኝ ሰላም ያለውን ቁርጠኝነት እያረጋገጠ በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጦ የነበሩ የኢትዮጵያ አየር መንገድ በረራዎች እንዲጀምሩ ጥሪ ያቀርባል። በተጨማሪም ህዝቡ በፋይናንስ ስርዓቱ ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ እጥረት ምክንያት ማግኘት ባለመቻሉ እየደረሰበት ያለውን እንግልት እንዲፈታ፣ ወር ጠብቆ ኑሮ የሚመራው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጥያቄ አቅርቦ አዎንታዊ ምላሽ እየጠበቀ ይገኛል። በመጨረሻም የተፈናቃዮችን መመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ ለዘላቂ ሰላም ወሳኝ መሆኑን በመገንዘብ በሰላማዊና ፖለቲካዊ መንገድ የታገሉትን ትግል ተጠናክሮ በመቀጠል የሚጠበቅበትን ኃላፊነት እንደሚወጣ ማረጋገጥ ይወዳል። የትግራይ ጊዜያዊ አስተዳደር ጥር 24 2018 ዓ.ም ችግሮቻችን ቤታችን ዘግተን በመወያየትና በመነጋገር በመመካከር ፈተናል። በጎነት ለሁሉም ክፋት ለማንም እንዲል መሪው አርበኛ ዘመነ ካሴ የሆነው ይህ ነው። መሪያችን አርበኛ ዘመነ ካሴ እንዳለው ቤታችን ዘግተን ንግግርና ምክክር ማድረግ ትግላችን አንዱ ሴት እንደሆነ በማመን ችግራችን ፈተናል። የቴዎድሮስ ዕዝ ከፍተኛ አመራሮችና የ201ኛ ኮር አመራሮች የ54ኛ ክፍለ ጦር አመራሮች እንዲሁም የተለያዩ ጥያቄዎች ነበራቸው። በክፍለ ጦሩ ውስጥ የነበሩ የሬጅመንት አባላት ለቀን የፈጀ ጥልቅ ግምገማና ውይይት በማካሄድ የውስጥ ችግሮች በመለየት መፍትሄና ቀጣይ ህግና ስርዓትን ማስቀመጥ ተችሏል። እንዲሁም ውይይትና ምክክሩን በፍጹም ወንድማማችነት ማጠናቀቅ ተችሏል። የተሸነፈው የአብይ አህመድ ቡድን በሚዲያ ባሰማራው የሚኒሻ ሰራዊት ለመከፋፈልና ያለረፍት ስንጥቆችን በመፈለግ አለሞችን ለመትከል 24 ሰዓት ቢሰራም እኛ ግን ቤታችን ዘግተን በመምከር ችግራችን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችን በመሰብሰብ የጠላትን ቅስም መስበር ችለናል። ከዚህ በኋላ መሪዎቻችንና ድርጅታችን የሰጠን ተልዕኮ ለመፈጸም በዝግጅት ላይ እንገኛለን።
ሲል ፋኖ አሳውቋል። ዴል የአፋብን ቴዎድሮስ ዕዝ 201ኛ ኮር ግንኙነት አሳውቆናል። 5 ዓመት በወሰደው ጦርነት ህዝባችን ከመጨፍጨፍ ውጭ ያመጣነው ለውጥ የለም። 4 ወታደሮች ሌሊቱ ሲገሰግሱ አድረው ከቁይ ከተማ ተነስተው ወደ 206ኛ ኮር ሰራዊት ሲቀላቀሉ ደማቅ አቀባበል የተደረገላቸው የአማራ የኦሮሞና የደቡብ ልጆች ናቸው። በረከት ዘመቻ የ6ኛ ዕዝ 52ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሻምበል የአንድ ሙሉ ቲም አዛዥ ሲሆን በስሩ ያሉትን ተካላይ ብርሃኑን፣ ሞራድ ኢሳ ዳውድ፣ ይማድ ጀማል የተባሉ አባላቱን አስከትሎ ስርዓቱን ለቆ በመውጣት በዛሬው ዕለት 206ኛ ኮር 24ኛ ክፍለ ጦርን ተቀላቅለዋል። በረከት ዘመቻ በአርመኒው ሰራዊት አባል በመሆን በሰሜኑ ጦርነት በተለያዩ ውጊያዎች በመሳተፍ በርካታ ወንድሞችን በየጤሻው መቅበሩና እሱም በታምር መትረፉን ያስታውሳል። አገዛዙ ፕሮፓጋንዳ ተለዋዋጭነትና የሀገሪቱን ውጥንቅጥ አካሄድ በተለያዩ አካባቢዎች ተዘዋውሮ የተመለከተው ይህ ነባር ወታደር በአማራ ህዝብ ላይ የሚደረገውን የዘር ማጽዳት መንግስታዊ ዘመቻ በተለያዩ የጎጃም አካባቢዎች ሲፈጸም መመልከቱን አልደበቀም። አገዛዙ አፍሶ ካመጣቸው መካከል 8 አባላትን ሲመራ የነበረው የቲም መሪው ሰራዊቱ ምንም የመዋጋት ፍላጎት የሌለውና የተሰላቸ በመሆኑ በየጊዜው ጠፍተው የተረፉ 3 አባላቱን ይዞ በመውጣት ትግሉን መቀላቀሉን ገልጿል። የአርመኒው ስርዓት ለ5 ዓመት በከፈተው ጦርነት ህዝባችን ከመጨፍጨፍ ውጭ ያመጣነው ለውጥ የለም፣ በድርድር ተቋጭቷል የተባለው ጦርነት ተመልሶ ተቀስቅሷል። በአማራ ህዝብ ላይ እየተካሄደ ያለው ወረራም ተጧጡፎ ቀጥሏል። በዚህ መሃል በሚሊዮን የሚሆኑ ወጣቶች የጦርነት ማገዶ ሆነው የተገኘ ለውጥ ባለመኖሩ እኛም ለማይቆም ጦርነት መስዋዕት መሆን አንፈልግም ብለዋል ሲል ያነጋገራቸው የደባይ ጥላት ገን ወረዳ ጊዜያዊ መንግስት ኮሚኒኬሽን መረጃውን አድርሶናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በትግራይ ክልል ወደ ሰፊ ግጭት የመመለስ ስጋት እንዳሳሰባቸው ገለጹ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል የተፈጠረው ግጭት የሚያሳስበው በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሉ ገልጸዋል። የአውሮፓ ህብረት ውጥረቱን በአፋጣኝ ማርገብ እንደሚያስፈልግ አሳስበዋል። የተፈራረሙት ግጭቶች እንዳላቸው መፍታትና የተገባው ስምምነት መተግበር አለበትም ብሏል። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ገልጸዋል። ብሪታንያ ዜጎቿ ወደ ትግራይ እንዳይጓዙ ስትመክር የአውሮፓ ህብረት ውጥረቱን በአፋጣኝ ማርገብ እንደሚያስፈልግ አሳስቧል። በትግራይ ኃይሎችና በመከላከያ ሰራዊት መካከል በተቀሰቀሰው ግጭት ምክንያት የዩናይትድ ኪንግደም ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ መከረች። የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት ማስጠንቀቂያውን የሰጠው በማዕከላዊ ትግራይ በተፈጸመ የድሮን ጥቃት አንድ አሽከርካሪ መገደሉ ከተዘገበ በኋላ ነው። በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና ባገረሸው ግጭት ምክንያት ካለፈው ሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሰርዟል። ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ጦርነት ግጭት በማቆም ስምምነት ከተገታ በኋላ እንደገና ያገረሸው ውጥረት እንዳሳሰባቸው የአፍሪካ ህብረት፣ የተባበሩት መንግስታትና የአውሮፓ ህብረት ስጋታቸውን እያጋሩ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ገልጸዋል። በክልሉ የተከሰቱ አዳዲስ ውጥረቶች፣ የተዘገቡ ግጭቶች የጸጥታ ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን የጉተሬስ ቃል አቀባይ ፋርሃን ሀቅ ትናንት ቅዳሜ ጥር 23 ቀን 2018 ባወጡት መግለጫ አሳውቀዋል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ በሚገኘው የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት የተባበሩት መንግስታት ዋና ጸሐፊ በጥልቅ እንደሚያሳስብ ቃል አቀባዩ ገልጸዋል። ከጥቅምት 2013 እስከ ጥቅምት 2015 የተካሄደውና የትግራይ አማራና አፋር ክልሎች ያደረሰው ጦርነት ከፍተኛ ሰብአዊ ቀውስ አስከትሏል። ጉተሬዝ ሁሉም ወገኖች አደብ እንዲገዙ፣ ልዩነታቸውን በሰላማዊ ውይይትና በመተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ አቅርበዋል። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳውያን 22 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። የአውሮፓ ህብረት ወታደራዊ ግጭቶችን ጨምሮ በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎችን በስጋት እየተከታተለ እንደሚገኝ ትላንት ቅዳሜ አሳውቋል። ህብረቱ በቃል አቀባዩ በኩል በወጣው መግለጫ በሲቪል ሰዎችና ቀጠናዊ መረጋጋት ላይ የከፋ ዳፋ የሚያስከትል አዲስ ግጭትን ለመከላከል ውጥረትን በአፋጣኝ ማርገብ እንደሚያስፈልግ አሳስቧል። የአውሮፓ ህብረት የኢትዮጵያ ፌዴራል መንግስትና ህወሓት በጥቅምት 2015 የተፈራረሙት ግጭት የማቆም ስምምነት አለመግባባቶችን በውይይት ለመፍታት እንደ ማዕቀፍ መከበር አለበት ብሏል። በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ከተዘገበ በኋላ ህወሓት ሁሉም ወገኖች አደብ እንዲገዙና ልዩነቶች በውይይት እንዲፈቱ የቀረቡ ጥሪዎችን በበጎ እንደሚቀበል ትናንት ቅዳሜ አስታውቆ ነበር። ህወሓት አቋሙን የገለጸው የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ሁሉም ወገኖች አደብ እንዲገዙ አርብ ጥር 22 ቀን 2018 ያቀረቡትን ጥሪ ተከትሎ ነው። ህወሓት በጻፈው ደብዳቤ በአፍሪካ ህብረት አመቻችነት ሊካሄድ በሚችል ማንኛውም ውይይት ገንቢ በሆነ መንገድ ለመሳተፍ ዝግጁ እንደሆነ አቋሙን አሳውቋል።
የኢትዮጵያ ፌዴራል መንግስት እስካሁን በመከላከያ ሰራዊትና በትግራይ ኃይሎች መካከል ተፈጠረ ስለተባለው ግጭትም ይሁን የአፍሪካ ህብረት፣ የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረትን ስለቀረቧቸው ጥሪዎች በይፋ ያለው ነገር የለም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ